ደፋሩ ሰው የአፍሪካ ህብረትን ከኢትዮጵያ አስነስቶ ሊቢያ ለመውሰድ የሽብር ቡድን አቋቁሞ ኢትዮጵያን በቦምብ ፍንዳታዎች ሊያናውጣት ተልዕኮ አዘጋጅቶ ያውቃል። ለአፍሪካ ህብረት ስብሰባ ኢትዮጵያ በመጣበት በአንድ ወቅት ሀገሪቷን እንዲያስጎበኘው በአንድ አስጎብኝ ድርጅት የተቀጠረለትን ኢትዮጵያዊ አስጎብኝቶት ከጨረሰ በኋላ በወቅቱ ማንም ሊያገኘው ቀርቶ ሲጠራው አፉ ላይ የሚከብደውን 3 ሚሊዮን ብር ሰጥቶት ባንዴ ሚሊዮነር አድርጎታል። ይህ ሰው ከዚያ በኋላ አባቴ እሱ ነው ይላል። ወንድ ቦዲጋርዶች የሉትም። ጾታቸውን የሚያጠራጥሩ ማርሻል አርትና ሌሎች ስፖርቶችን በቅጦ የጠገቡ ሴቶች ከበውት ይጠብቁታል። ሊቢያውያንን አይቶት የማያውቁትን የመንደላቀቅ ህይወት ካሳያቸው በኋላ ባጎረሰ የተነከሰ እንዲሉ በህዝብ አመጽ ገድለውት ስልጣን አስለቅቀውታል። የአፍሪካ ህብረት ማንም ሊያስተባብለው በማይችል ሁኔታ ከፍተኛ ውለታ የዚህ ሰው አለበት። ለህብረቱ በየዓመቱ ከ40 ሚሊዮን ዶላር በላይ ያዋጣል ብቻውን። ሌላውን 1/3 የሚሆነውን ሌሎች የአፍሪካ ሀገራት የበጀት መዋጮ ድርሻ ሸፍኑ ነበር። ደፋሩ ሰው ማንንም የማይሰማው መሐመድ አቡ ሚንያር አልጋዳፊ ፕሬዝዳንቱ በምዕራባውያን ጥርስ ውስጥ ገብቶ የነበረው የአፍሪካን አንድነትና ህብረት የበለጠ ለማጠናከር በመነሳቱ እንደሆነ በርካቶች ይስማማሉ። አረ ለመሆኑ ጋዳፊ ማን ነበሩ አትሉኝም? በአፍሪካ የመሪዎች ታሪክ ውስጥ ስማቸው ሳይጠቀስ አያልፍም። መሐመድ አቡ ሚንያር ጋዳፊ ሰውየው በመድረኮች ላይ ቆሞ ሲያወራ ሰውን የመሳብ አቅም ነበረው። ኮስታራ ቆራጥና ደፋር መሪም ነው። የሊቢያ አባት የፓን አፍሪካኒዝም አቀንቃኝም ነው። ኮሎኔል ሙአመር አልጋዳፊ ሰውየው ቀላል ሰው አልነበረም። በተባበሩት መንግስታት ጠቅላላ ጉባኤ ላይ ይህ ህግ የማያከብር ድርጅት ለኔ ህግ አያስተምረኝም ብሎ የመንግስታቱን ቻርተር ቀዶ የጣለ ደፋር ሰው ነው። የዓለም መሪዎችን ስለ ማርቲን ሉተር ኪንግ ግድያና ስለ ጆን ኤፍ ኬኔዲ ግድያ የተቀነባበረ እንደሆነ ያፋጠጠ የጸጥታው ምክር ቤት ራሱ የአሸባሪዎች ስብስብ መሆኑን በአደባባይ የተናገረ ደፋር። የውጭ ግንኙነታቸውን የግብፁን ጋማል አብዱል ናስር የፓን አረቢዝም ፍልስፍና በመከተል የጀመረው ጋዳፊ አረቦችን በአንድ መንግስት ስር ለማስተዳደር ሌት ተቀን ደክሟል። የአፍሪካን ቁጥጥር በአረቦች ለማድረግ ቀዳዳ ቆፍሮ ምሷል። ያልገባበት ጉድጓድ ያልቆፈረው ቀዳዳ ያልጠመደው ቦምብም አልነበረም። የአፍሪካ ህብረት መቀመጫ ከኢትዮጵያ ተነስቶ ወደ ሊቢያ ለመውሰድ ከጫፍም ደርሶ ነበር። ምን ያደርጋል የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ መፋለም አቃተው ጋዳፊ። ምክንያቱም ጠቅላይ ሚኒስትር መለስ ዜናዊ ለጋዳፊ የሚቀመሱ አልነበሩም። እሱ ያሰበለትን ቀድመው ያከሽፉበታል። ሂልተን ሆቴል በአፍሪካ ህብረት መቀመጫ ሳር ቤት አካባቢ በሚገኙ ጭምር ቦምቦችን አፈንድቶ ኢትዮጵያ ሰላማዊ አይደለችም፣ ስለዚህ የአፍሪካ ህብረት መቀመጫ ተቀይሮ ወደ ሊቢያ መምጣት አለበት ብሎ ያሳሪውን ሴራ የተረዱት ጠቅላይ ሚኒስትሩ ቡድን በማቋቋም ቀድሞ ደርሰው ሁሉንም ነገር አበላሽተውበታል። በንግግርም በአፍሪካ ህብረት ስብሰባ ላይ ቀጥ አድርገው ተፋልመው አንገቱን አስደግፈውታል። በተለይም ጠቅላይ ሚኒስትር መለስ ዜናዊ በወቅቱ ባይኖሩ ኖሮ ምናልባት ጋዳፊ የአፍሪካ ህብረት መቀመጫ ሊቢያ ባደረገ ነበር። በእርግጠኝነት ለመናገር ጋዳፊ መልአክ አልነበረም። ነገር ግን በምዕራባውያን ተይዘው የነበሩ የሊቢያ የነዳጅ ተቋማትን ለመንግስት ገቢ በማድረግ ሊቢያውያን ተጠቃሚ ያደረገ የዜጎች ኑሮ ማሻሻል ያስቻለ ሰው ነው። ለዚህም ሊቢያውያኑ ራሳቸው ምስክር ናቸው። ከጥቂት ዓመታት በፊት ማንኛውም የሊቢያ ዜጋ ወደ ፓሪስ፣ ለንደን፣ ኒውዮርክ ወይም ለኑሮ ውድ ወደ ሆነችው ሞስኮ የሚሄደው በስደተኝነት ሳይሆን በትላልቅ ሞሎች ውስጥ ተገኝቶ ሾፒንግ ለማድረግ ነበር። በ1951 እንደ አውሮፓውያን አቆጣጠር ሊቢያ ከዋናዎቹ የአፍሪካ ደሃ ሀገራት ተርታ የምትመደብ መስኪን ሀገር ነበረች። ይህችን ሀገር አንድ ሙአመር ጋዳፊ የተባለ ባለራዕይ መሪ ከስር መሰረቷ ለውጦ ታሪኳን ገለበጠው። ወደ ስልጣን እንደመጣ የጦር ሰፈራቸውን ነጥቆ ከሀገሩ ባባረራቸው በአሜሪካን
ፈረንሳይና እንግሊዝ የሚያዘዋወሩ የምዕራባውያን ሚዲያዎችን በኦማር ጋዳፊ ላይ በለጠፉት የአምባገነንነት ስያሜ ዓለም የሚያውቀው ጋዳፊ ድሃ ህዝቡን ከድህነት ማጥ ውስጥ ስቦ በቅንጦት ማኖር ቻለ። እናም በዚህ መሪ አገዛዝ ዘመን ከእንግዲህ በሊቢያ ምድር እንኳን ሊሆኑ ሊታሰቡ የማይችሉ ነገሮች ለዜጎች ይደረጉ ነበር። ጥቂቶቹን ብናይ እንኳን አሁን በየደቂቃው የሊቢያ ዜጎች እየሞቱበት ያለው መሬት ለማረስ የፈለገ አንድ የሊቢያ ዜጋ ማድረግ ያለበት እጅና እግሩን ብቻ ይዞ ጉዳይ ወደሚመለከተው የግብርና ቢሮ መሄድ ብቻ ነው። ከዛ ምን ያህል መሬት ማልማት እንደሚፈልግ ተጠይቆ ለእርሻ የሚሆን ለም መሬት፣ የሚኖርበት ቤት፣ ለእርሻ የሥራ የሚያገለግሉ ሙሉ መሳሪያዎች ያላንዳች ክፍያ ይሰጠው ነበር። አሁን ደግሞ ሊቢያውያን በዚህ መሬት ላይ በየደቂቃው ይጋደላሉ። እንዲህ እንደ ዛሬው ለሊቢያውያን መኪና ቅንጦት ከመሆኑ በፊት አንድ ዜጋ የፈለገውን አይነት መኪና መንዳት ከፈለገ የመኪናውን ዋጋ ግማሹን የሚሸፍንለት በሀገሪቱ መንግስት ነበር። እድሜ በጥላቻ ላበዱ ጭፍን ተቃዋሚዎች ዛሬ በሊቢያ አይደለም አዲስ መኪና፣ አዲስ ጫማም ብርቅ ሆኗል። ዛሬ አንዲት የሊቢያ እናት የምታስበው በየጎሳ አለቆች በየደቂቃው በሚተኮስ አዳፍኔ ከነ ልጇ ሳትሞት በሰላም ከአራስ ቤት እንድትወጣ ነው የምትመኘው። ምክንያቱም ከወለደችበት ሆስፒታል በአበባ ጉንጉን ተቀብሎ ስለወለደች ብቻ $5000 የሚሸልማት የጋዳፊ መንግስት የለም። ዛሬ ሊቢያውያን ሕክምና የሚሰጡ ሆስፒታሎች ወደ መሳሪያ መጋዘንነት፣ ወደ ጦር ካምፕነት ተቀይረው ሊቢያውያን የሚታከሙበት ቦታ ከማጣታቸው በፊት አንድ የሊቢያ ዜጋ ከታመመ ከአረቡ ዓለምና ከአፍሪካ ተወዳዳሪ በሌለው የሊቢያ ሆስፒታሎች ታክሞ ጤንነቱ ሲመለስ አልሆነም ደግሞ ካለ መንግስት ሙሉውን ጭማሪውን ወጪውን ሸፍኖ በውጭ ሀገራት የሚያሳክመው ሲሆን በሕክምና ላይ ባለበት ወቅትም በየወሩ $2300 የአሜሪካ ዶላር እና አንዳንድ ቦታዎች የሚንቀሳቀስ መኪና ጭምር ይመደብለት ነበር። በሊቢያ ሚዲያዎች መንግስት ምን ያህል ነዳጅ ወደ ዓለም ገበያ እንዳቀረበ ሲዘገብ ሁሉም ዜጋ ካልኩሌተር አውጥቶ ወደ አካውንቱ ምን ያህል ብር እንደገባለት ከመንግስት ጋር ይተሳሰባል። ምክንያቱም የሊቢያ መንግስት ለውጭ ገበያ ከሚያቀርበው እያንዳንዱ በርሜል ነዳጅ ሽያጭ ከሚገኘው ገቢ ላይ በእያንዳንዱ የሊቢያ ዜጋ የባንክ አካውንት ውስጥ በየጊዜው ይገባለት ስለነበር ነው። ጋዳፊ በዓለማችን ግዙፍ የሆነውን የመስኖ ፕሮጀክት ቀርጾ ተግባራዊ አድርጎም ነበር። ይህ ሰው ሰራሽ ወንዝ በሀገሪቱ በረሃማ አካባቢዎች የሚገኙ ዜጎች እንዲጠቀሙበት የታለመለት ሲሆን ስሙም ዘ ግሬት ማን ሜድ ሪቨር የተሰኘ የጀመሩ ጀግና፣ በተለይም የሁሉም ነገር ፋና ፈንጣቂና የአንድ እርምጃ አስቀዳሚ የሚል ተቀጽላን ለሙአመር ጋዳፊ ያሰጠ ነበር። በነገራችን ላይ በዓለማችን ምን አይነት ብድር ያልነበረባት ሀገር ሊቢያ ነበረች። ለክፉ ቀን ብላ በብሔራዊ ባንክ $150 ሚሊዮን ማስቀመጫ ነበር። 150 ሚሊዮን አልኩ፣ 150 ቢሊዮን ዶላር ነው። አይግረማችሁ። $150 ሚሊዮን አሁን ለአንድ ሀገር ምን ያህል ቅንጦት እንደሆነ ተረዱ። 150 ቢሊዮን ደግሞ ሲሆን ይህች ሀገር የትኛው ሀብታም ናት ዕዳ ሳይኖርባት ይህንን ተቀማጭ ያደረገች? ሊቢያ የመሐመድ ጋዳፊዋ ሊቢያ ናት። የጋዳፊ አመጣጥ ለምዕራባውያን ያደረገው በንጉስ አድሪስ በምትመራበት ወቅት ሊቢያውያን በችግር የተቆሉ አድሪስ አምባገነንነት ያለው አልነበረም። ምክንያቱም ደግሞ ለምዕራባውያኑ ይመች ነበርና ነው። ጋዳፊን ግን አምባገነን እያሉ በህዝብ ውስጥ ጭፍን ጥላቻ እንዲዘራበት አደረጉ። የሊቢያን የነዳጅ ሀብትና ከዚህ ሀብቷ የምታገኘውን ገቢ የዜጎቿን ያሉት ጋዳፊ ግን በተዘዋዋሪ ቀኝ አልገዛም አለና ዓለም በአንድ ቃል ብዙ አለው፣ ተባበረው። አንድ ላይ ዓለም ጣቱን ተቀሳሰረበት። ሊቢያውያን ደግሞ ተሞኙ። ይህ ወርቅ የሆነ መሪያቸውን አምባገነን ሲሉት ወተት በየቀኑ በነፃ የሚጠጡበት፣ ትዳር መስርተው ሲወጡ መደጎሚያ የሚሰጥበት፣ እንደፈለጉ ገብተው እንደፈለጉ የሚወጡበት፣ ችግር ሰምተው የማያውቁበት አንደላቆ የሚያኖር መሪያቸውን አምባገነን ማለት ጀመሩ። ከሁሉም የሚገርመው አፍሪካውያን ያለ በላይ ጠባቂ ታላቅ እንዲሆኑ ብዙ መድከሙ ነው። ዩናይትድ ስቴትስ ኦፍ አሜሪካ የተባለ አንድ ሀገር ለመመስረት የጀመሩት ትልቅ ህልም በምዕራባውያን ጥርስ ያስገባቸው ጋዳፊ አፍሪካውያን
እስከ መቼ ለስልክ፣ ለኢንተርኔት፣ ለቴሌቪዥን የነጮቹን ሳተላይት ይጠቀማሉ በሚል ሳተላይት አምጥቀው በተለያዩ አፍሪካ ሀገራት በርካሽ ዋጋ የቴሌኮም አገልግሎትም ጀምሮ ነበር። በተለያዩ የአፍሪካ ሀገራት ሆቴሎችን፣ ተቋማትን፣ የአፍሪካን የነዳጅ ባንክንም ለማቋቋም ሞክሯል። ማሊ፣ ቻድና ሱዳን ላይ በግብርናው ዘርፍ ያደረገው እንዲሁም አፍሪካ እንደ አንድ ህዝብ አንድ የመገበያያ ገንዘብ እንዲኖራት የሞከረው ስራ የሚጠቀስ ነው። ጋዳፊ ከመሞቱ በፊት የአፍሪካ ህብረት የመሪዎች ጉባኤ የሆነውን ለሱ የመጨረሻ ስብሰባ የሆነውን ስብሰባ አልታደምም፣ አልሰበሰብም ነበር ያለው። ለምን እሰበሰባለሁ? ሄጄ ምንም ነገር ወደ ተግባር መለወጥ የማይችሉ ምዕራባውያንና አሜሪካን ሳልጠይቅ ሚስት ማግባት አልችልም የሚል ስነ ልቦና ያለው የአፍሪካ መሪዎች ጋር ሄጄ አልሰበሰብም። ስለ ምዕራባውያን ማንነት፣ ስለ አሜሪካ ማንኛውም ነገር ሲናገሩ የሚያማቸው መሪዎች ናቸው አፍሪካ ህብረት ላይ የሚሰበሰቡት። ስለዚህ አውቃቸዋለሁ። 32 ዓመታት የጋራ ጥምር ጦር እንገንባ፣ ኒኩሌር በጋራ እናምርት፣ የጋራ መገባቢያ ገንዘብ እንፍጠር፣ የጋራ መገባቢያ ቋንቋ መርጠን እናድርግ፣ ምዕራባውያንን በዚህ እንታገላቸው ስትላቸው እጃቸውን አገጫቸው ላይ አድርገው ከማየት ውጪ ልመናን እንደ ሙያ ወርሰው ከሚኖሩ መሪዎች ጋር አልሰበሰብም ነበር ያለው። ለሰላምታም ከሆነ የሁሉ ሀገር መሪዎች ስልክ አለኝ፣ ደውዬ ሰላምታዬን መጠየቅ እችላለሁ ነበር ያለው። ጋዳፊ በዛ በጨለማ ዘመን የምዕራባውያኑ ማንነት ተረድቶ በየመድረኩ ፊት ለፊት የተናገረ፣ በኋላም ጥርስ ተነክሶበት በኔቶ ጥምር ጦር የተገደለ ምርጥ የአፍሪካ መሪ ነበር። አፍሪካን በዝብዞና አቆርቁዞ የመከር አጀንዳ የሚታገል ደፋር ሰው አፍሪካ አታለች። እውነቱን ለመናገር በእርግጥ አሁን ላይ ባለው ተጨባጭ ሁኔታ የአፍሪካ ህብረት ጋዳፊን በመሪነት መልሶ ሊያገኛቸው የሚችልበት እድል ያለው አይመስልም። ለማንኛውም ጋዳፊ ከብዙ በጥቂቱ እኚህ ናቸው።